ሰበር ቲክቶከሩ መንሱር ጀማልን ጨምሮ እነ አርቲስት ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው ነበር። የፍርድ ቤቱን ውሎና ያለው መረጃ አሁን በአጭሩ እነግራችኋለሁ። ነብያችን ሆይ እስቲ ለክርስቲያኖች በላቸው። ጥያቄው ለማን ነው? ለክርስቲያኖች ቁል በላቸው ኢን ካነ ሊርሕማኒ ወለዱን፣ እውነት እናንተ እንደምትሉት ለአላህ ልጅ ካለው በላቸው፣ ችግር የለም። መታቀው ይሄው ሰማዕቱ ቅዱስ ጊዮርጊስ በሚያቀው ነው ምነግር። ይወራጫል አጋንንቱ። ምን ውስጥ ነው የሚወራጭ? መኪና ውስጥ ማለት በአካል ነው ወይስ አንቺ ተኝተሽ እኔ አልተኛውም። ስለዚህ ጌታ ኢየሱስ ክርስቶስ ጽድቅንም ሁሉ አድርጓል። ስለዚህ ጴንጤዎች ጌታ ጾሞልኛል አሉ። ኧረ ጌታ ለራሱ ነው የጾመው። እዚህ አውዲዩት ነው ያልከለው። አልቀበልም ማለት መጣችሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበባ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁኝ። ዛሬ ፍርድ ቤት ቀርበው ነበረ። አርቲስቶቹ ምን ተባለ የሚለውን ነገር ለማየት እንሞክራለን። ሁለተኛው እንግዲህ ቅድም አቅርቤላችሁ የነበረው የጸሎት መጽሐፍ ጋጋታ ይዛ ነበረችው አዲስ ሀሳብ ይዛ መጥታለች። ሰይጣንን አይቼዋለሁኝ እንደውም ጭራ አለው ሲንከባለልም ነበር ብላለች። እስቲ የእሷን እንሰማለን። የወንድማችን እፎይ አንድ የምናነሳው ሀሳብ አለ። ደስ ያለኝ አንድ ደብዳቤ እጄ ላይ ገብቷል። እሱንም የምንመለከተው የሚሆነው ከዛ ተጨማሪ ጊዜ ካለን ደግሞ አንዳንድ የፕሮቴስታንት በጣም ልቅ የሆነ ክህደት ደግሞ ለማየት እንሞክራለን ጊዜ ካለን። ለማንኛውም ከዛ ሀበሻ እንጀምር። እንግዲህ ሀበሻ ተከታትሎ እያቀረበ ነው ይህንን ጉዳይ ከነሱ እንጀምር። ሰበር ቲክቶከሩ መንሱር ጀማልን ጨምሮ እነ አርቲስት ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው ነበር። የፍርድ ቤቱን ውሎና ያለው መረጃ አሁን በአጭሩ እነግራችኋለሁ። ትላንት ረቡዕ ከሰዓት በኋላ በፌዴራል ፖሊስ ቁጥጥር ስር የዋሉት 6ቱ ታዋቂ አርቲስቶችና ቲክቶከሮች ዛሬ ሐሙስ ከሰዓት በኋላ ፍርድ ቤት ቀርበዋል። የፌዴራል ፖሊስ የወንጀል ምርመራ ቢሮ መንሱር ጀማልን፣ ሰራዊት ፍቅሬን፣ ይገረም ደጀኔን፣ አብርሃም ግዛውን፣ ዳንኤል ተገኝና ወንድም ካሊድን ከቀኑ 9 ሰዓት ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት አቅርቧቸዋል። መርማሪ ፖሊስ ለፍርድ ቤቱ እንዳብራራው እነዚህ 6 ታዋቂ ግለሰቦች ከፊንቴክ ኢንቨስትመንት ጋር በተያያዘ የሕዝብን ገንዘብ በመብላትና በህገወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርጓል በሚል ከባድ ወንጀል ጠርጥረዋል። በመሆኑም ፖሊስ በቀጣይ የምርመራ ስራውን ይበልጥ አስፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ 14 የምርመራ ቀናት እንዲፈቀድለት ችሎቱን በይፋ ጠይቋል። በሌላ በኩል የታሳሪዎች ጠበቆች ባቀረቡት መከራከሪያም ደንበኞቻቸው የጠረጠሩበት ወንጀል በህግ ዋስትና የማያስከለክል በመሆኑ በዋስ ወጥተው ጉዳያቸውን በውጭ እንዲካተሉ ለፍርድ ቤቱ ጥያቄ አቅርበዋል። የፖሊስን የምርመራ ጊዜ ጥያቄና የጠበቆችን የዋስትና መከራከሪያ ያዳመጠው የግራ ቀኝ ችሎትም መርማሪ ፖሊስ የምርመራ መዝገቡን ነገ አርብ 4 ሰዓት ላይ ይዞ እንዲቀርብ ጥብቅ ትዕዛዝ የሰጠ ሲሆን ተጠርጣሪዎቹ በዋስ ይፈቱ ወይስ በማረሚያ ቤት ይቆዩ በሚለው አሳሳቢ ውሳኔ ላይ የመጨረሻ ብይን ለመስጠት ለነገ ከሰዓት 8 ሰዓት ላይ ቀጠሮ መስጠቱን የዘሀበሻ ምንጮች ገልጸዋል። ይህ አነጋጋሪ የፍርድ ቤት ውሎ የሚያሳየው የፍትህ ስርዓቱ የህዝብን ጩኸትና አቤቱታ ተከትሎ የማስታወቂያ አምባሳደሮችና ታዋቂ ሰዎችን ከተጠያቂነት አጥር ውስጥ እያስገባቸው መሆኑን ነው የሚሉ አስተያየት ሰጪዎች አሉ። ፖሊስ ግለሰቦችን ስህተት ካለው ማስታወቂያ ባለፈ የህዝብ ገንዘብ በመብላት እንዲሁም በህገወጥ የገንዘብ ዝውውር መጠርጠሩ ጉዳዩ ወደ ከባድ የወንጀል ተሳትፎ ምርመራ ማደጉን በግልጽ ያመለክታል። የነገው የፍርድ ቤት የዋስትና ውሳኔ እነዚህ ታዋቂ ሰዎች በህግ ፊት ያላቸውን ዕጣ ፈንታ የሚወስንና በቀጣይ ለሚኖሩ ማናቸውም የማህበራዊ ሚዲያ አስተዋቂዎች ትልቅ የማስጠንቀቂያ ደውል የሚሆን ታሪካዊ ክስተት ነው ሲሉም ይናገራሉ። መንሱር ጀማል፣ ዳንኤል ተገኝ፣ ወንድም ካሊድና ይገረም ደጀኔ ማስታወቂያውን የሰሩበት ከፊንቴክ በነፃ መኪና ወስደዋል። በአሁን ሰዓት ላይም እያሽከረከሩ የሚገኙት ይሄንን በህዝብ ገንዘብ የተገዛ በነፃ የተረከቡትን መኪና ነው በሚል ከፍተኛ የሆነ ተቃውሞ እየቀረበባቸው ይገኛል። ተካታይ መረጃዎችን ይዘን እንቀርባለን። ምናልባት ፍርዱ ሊያከብድባቸው የሚችለው ነገር ይሄ ነው ብዬ አስባለሁኝ በነገራችን ላይ። ምክንያቱም አሁንም ድረስ ከዚሁ ድርጅት የተቀበሉትን መኪና ይዘው እየተንቀሳቀሱበት በመሆኑ ምክንያት ምናልባት ፍርዱ ሊከብድ ይችላል። ዝም ብለው እንደተለመደው በዋስ መብት በሚባለው ሁኔታ ላይ ለቀቆች አሉ።
ምናልባት አንዳንድ ባለስልጣን ጓደኛ ያላቸው ወይ ደግሞ እጃቸው ረጅም የሆኑ ሰዎች ምክንያት ተፈጥሮላቸው ሊለቀቁ ይችሉ ይሆናል። ከዛ ውጭ ግን እንዲሁ በቀላሉ ይወጣሉ ብዬ አላስብም። ምክንያቱም ወረደ መኪናውን እየተገበሩት እያሽከረከሩት ስለሆነ ማለት ነው። እንግዲህ ሌላኛው ያልኳችሁ ደብዳቤ ይሄ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያ ስልጤ ሀገረ ስብከት ጽሕፈት ቤት ይላል። ለፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች የተጻፈ ነው። አዲስ አበባና ሐዋሳ አጥቢያ በሚል ነው። ምስጋና ማቅረብን ይመለከታል በሚል በተለይ ከሆሳዕና በዓል ጋር በተገናኘ የመርሃ ግብር መደራረብ ገጥሟቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት ያሉ ሀገረ ስብከት ያሉት በተለይ ደግሞ ጠይቀው ነበረ። ምክክር ለመንግስት አቅርቦ ነበረ፣ ረብሻ እንዳይነሳ። ምክንያቱም ፕሮቴስታንቶቹም በስቴዲየም መርሃ ግብር አዘጋጅተው ነበረ። ስቴዲየም እና ቤተክርስቲያን ቅርበት ስላላቸው የማደማመጥ ችግር ሊገጥም ይችላል፣ ለመረባበሽ ሊኖር ስለሚችል በሚል ህሳቤ ከመንግስት ጋር ተነጋግረው ነበረ። በመንግስት ደግሞ ሁለቱንም ለማገናኘትና ለማነጋገር ያደረገው ጥረት ተሳክቶላቸው፣ ምክንያቱም ቤተክርስቲያን ሆሳዕና በዓልን የምትቀይረው አይደለም ወይ ደግሞ ችግር የለውም ሌላ ጊዜ እናራዘሟለን የምትለው ነገር አይደለም። ቋሚ 8ኛው የአብይ ጾም ሳምንት ሆሳዕና ይባላል። ስለዚህ የተለያዩ ከአራቱ መቅጣጫ የሚመጡ ኦርቶዶክሳውያን ስላሉ በዓሉን መቀየር የምንችል አይደለም፣ ፊክስድ የሆነ በዓል ስለሆነ እናንተ ማሻገር የምትችሉ ከሆነ የሚል ነገር ነው። እነሱም ተዘጋጅተውበት የነበረ መርሃ ግብር ነበረ። ነገር ግን ሌላ ጊዜ ያራዝሙታል። አብረን እንደውም በጋራ እንሰራለን፣ እንግዶችን በአብሮነት እንቀበላለን በሚል ተለያይቷል። ለዚህም ነው ይህ ደብዳቤ የተጻፈላቸው። ጥሩ ነው። በመነጋገር የሚፈታ ነገር መልካም ስለሆነ ማንበብ ፈለጋችሁ አቁማችሁ ማንበብ ትችላላችሁ፣ ጊዜ ነግድልባችሁ በሚል እሳቤ ነው። ወደ ወንድማችን እፎይ ልምጣ። እስቲ ነቢያችን ሆይ እስቲ ለክርስቲያኖች በላቸው። ጥያቄው ለማን ነው? ለማን ነው? ለክርስቲያኖች። ቁል በላቸው ኢንካነ ሊረሕማኒ ወለዱን፣ እውነት እናንተ እንደምትሉት ለአላህ ልጅ ካለው በላቸው፣ ችግር የለም። ፈአነ አወሉል አቢዲን፣ የመጀመሪያ የሱ የአላህ ልጅ አለው የተባለው እውነት ቢሆን ኖሮ አምላኪው እኔ ነኝ በላቸው። ነቢዩ መሐመድ ማንን ሊያመልኩ ሰለላሁ ዐለይሂ ወሰለም? ዒሳን ሊያመልኩ ማለት ነው። ነገር ግን አላህ ልጅ የለውም የለውም። እንግዲህ እንደሰማችሁት ኡስታዝ ሳዳት ከማል አላህ ልጅ የለውም፣ ነገር ግን አስቀድሞ ኢሳ ወይም ኢየሱስ እንደሱ አባባል በክርስቲያኖች ይመለካል የአላህ ልጅ ነው ተብሎ ብሏል። ሙሐመድ ጊዜ ግን ኢሳ የአላህ ልጅ አይደለም ተብሎ ተነግሮታል። ስለዚህ የአላህ ልጅ አይደለም። የአላህ ልጅ ቢሆን ኖሮ ግን ሙሐመድ ያመልከው ነበር ብሎናል። ነገር ግን የአላህ ልጅ አይደለም ብለው ደግሞ ለሙሐመድ የነገሩት ማን ቢሆኑ ጥሩ ናቸው? አጋንንቶች ናቸው የነገሩት። ማስረጃ የአጋንንቶች ምዕራፍ ላይ ከቁጥር 1 ጀምሮ እንዲህ ይላል። ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ ሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። አጋንንቶች ናቸው ለሙሐመድ መጥተው ኢሳ የአላህ ልጅ አይደለም፣ ምክንያቱም አላህ ሚስት ስለሌለው ልጅ እንዴት ይኖረዋል ሲሉት ሙሐመድ ክርስቲያኖች ኢየሱስ የአብ ልጅ ብለው ሲያመልኩ አየና ኖ አላህ ሚስት ስለሌለው ልጅ የለውም አለ። ከማን ሰምቶ? ከአጋንንቶች ሰምቶ። አስቀድሞ ከ600 ዓመት በፊት ዮሐንስ እንዲህ ብሎ በመልእክቱ አስቀምጦልናል። በአንደኛ መልእክቱ ምዕራፍ 3 ቁጥር 8 ጀምሮ እንዲህ ይላል፣ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ክርስቶስም እንደነገረ ዲያብሎስ የሐሰት አባት ነውና ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ክርስቶስ በስጋ የመጣው የዲያብሎስን ስራ ሊያፈርስ ነው። ልክ በደንብ አስተውሉ። የእግዚአብሔር ልጅ በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነው። ዲያብሎስ ግን ከ600 ዓመት በኋላ ሙሐመድን ኖ አላህ እኮ ልጅ የለውም፣ ኢየሱስ የአብ ልጅ አይደለም ብሎ ነገረው። ማንን ትቀበላላችሁ? ዲያብሎስን ወይንስ ክርስቶስ ራሱ መጥቶ የተናገረው የአብ ልጅ ነኝ እያለ? ዲያብሎስ ግን ከ600 ዓመት በኋላ ለሙሐመድ አላህ ልጅ የለውም አለው። ሙስሊሞች ዛሬ ዲያብሎስን ምክርና ትምህርት ሰምተው አላህ ልጅ የለውም እንደመፈክር ይላሉ። ልጅ ካለው ግን ለልጁ ለኢየሱስ እናመልክ ነበር ይላሉ። አሁን ላይ ብለናል ነው ይሄ ማለት ለልጁ መገዛት ልጁን ማምለክ ተገቢ ነው ማለት ነው። ክርስቶስ ደግሞ የእግዚአብሔር አብ ልጅ ነው። ቅዱሳን መጽሐፍ የሚነግሩን መጽሐፍ ቅዱስ የሚነግረን እሱ ነው። ራሱ ክርስቶስ እንደነገረን ወደ አባቴ ነው ያለው።
ስለዚህ አባት አለው፣ ልጁን ማምለክ ተገቢ ነው። ግን የሃይማኖታቸው መፈክር የሆነው አላህ አይወልድም አይወለድም የሚለው መፈክር ግን ከአጋንንት አግኝተውት ግን እኛን ለመተቸት ሲሞክሩ ግን በጣም ከባድ ነው። እንዴት ነው ሰው ከአጋንንት የሰማውን ከጅን የሰማውን መሰረት አድርጎ ክርስቶስን ለመካድ የሞከረው የሚለው ነገር በጣም መመለስ አለበት። ታዲያ ነገር አጋንንትን ካነሳ ቀር ቅድም ያቀረብኳት እህት እንዴት ትላለች? ይኸው ሰማዕቱ ቅዱስ ጊዮርጊስ በሚያውቀው ነው የምነግርህ። ይወራጫል አጋንንቱ። ምን ውስጥ ነው የሚወራጭ? መኪና ውስጥ ማለት በአካል ነው ወይስ አንቺ ተኝተሽበት? እኔ አልተኛውም ቁጭ ብዬ፣ ግን አጋንንቱ ከነ እንትኑ ከነ ጭራው ከነ ክንፉ ከነ ጥፍሩ አጋንንቱ ከነ ጭራው ከነ ክንፉ ከነ ጥፍሩ። በነገራችን ላይ አጋንንት መላእክት የነበሩ ናቸው። ስለዚህ ቅዱስ ሚካኤል ያለው ይሄ አጋንንቱ የሚባለውም አለው የሰውነት ቅርጽ መናፍስት ናቸው። በስዕላት ላይ በካርቱን ላይ ያየናቸውን ነገሮች ሁሉ ትክክል አድርጎ የማሰብ ውጤት ነው። በነገራችን ላይ ብዙ ጊዜ ላይ ለዚህ ነው ህልም አየን ራእይ አየን የሚሉት ነገር ብዙ ጊዜ የሚያዩትን ነገር ይስሉትና በህሊናቸው ያንን ነገር ለማምጣት ሞክሩት። አጋንንት መላእክት የነበሩ ናቸው። ጭራ የላቸው። አጋንንት ጥፍር የላቸው። ክንፍ አላቸው ከመላእክት ወገን ስለሆኑ ጭራም የላቸው ጥፍርም የላቸው። በደንብ ግልጽ ከሆነላቸው ቅዱስ ሚካኤል ቅዱስ ገብርኤል ያለውን ያላቸው ጸጋ እግዚአብሔር ተራቀዋል እንጂ ከጸጋ እግዚአብሔር ተራቁተዋል እንጂ መላእክት ቅዱሳን መላእክት ያላቸው እነኚህም አላቸው። እነዛ ብርሃናዊ ሆኗል፣ እነኚህ የጨለማ ሆኗል። ስለዚህ ብዙ ጊዜ ላይ በህሊናቸው የሚስሉትን ስዕል ወይ ደግሞ የሆነ ቦታ ላይ ፎቶ ያዩትን ነገር ኦኬ ለካስ ትክክል ነው ብሎ ያን ነገር ነው ደግሞ ደጋግሞ ሲያስቡት መኪና ውስጥ ይሄ ነገር ነው የሚታያት። አለው ወይስ አንቺ ተኝተሽበት? እኔ አልተኛውም ቁጭ ብዬ፣ ግን አጋንንቱ ከነ እንትኑ ከነ ጭራው ከነ ክንፉ ከነ ጥፍሩ ከነ ቀንዱ ይወራጫል መኪና ላይ። ከዛም ድርሳነ መድኃኒዓለም ይለኛል በጆሮዬ። ብድግ አድርጌ ድርሳነ መድኃኒዓለም ገልጬ እንትኑ መቅደሙን እያነበብኩ እንዲህ ብዬ ሳያት አብራኝ የነበረችው ልጅ ስፖንሰር ሄደችው ከጉራጌ ክልል ናት የመጣችው። እንኪ ድርሳነ ማያዊን አንብቤ አልኳት። እሺ አለች እና ደንግጣ ስማ ምን ሆነሽ ነው አለች። ያ ድርሳነ ማያዊን አንብቤ አልኳት። እሺ ብላ ድርሳነ ማያዊን አንበበች። ከዛ እልፍ ብለው ሁለት ልጆች ነበሩ። አንዷ ከውጭ የመጣች ናት። ከውጭ መጣ እዛ ልትሄድ ነው። በዛች ቅጽበት ለካ ሴት ናት አለች። ተኝታለች። ተነሽና መልክአ መድኃኒዓለምን አንብቤ ትላታለች። ከዛ እንቅልፍ ይደፋኛል አለች። አሁንም ታረግና መልክአ መድኃኒዓለምን አንብቤ ትለኛለች። መጨረሻ ላይ እንደዚህ እንደ መቆንጠጥ አይነት አለ አይደል? እንደዛ አድርገኝ ብንንስል ማንም የለም። ከዛ መጽሐፌን አውጥቼ ውዳሴ ማርያም ይሄ እንትኑ አለ አይደል? መዝገበ ጸሎት እሱን አውጥቼ ማንበብ ጀመርኩኝ አለች። ከዛ ስወርድ እኮ እናንተ ዝም በሉ። ከዛ ምን ሆነ? እኛ ሶስታችንም እየጸለይን እያለን በቃ መውጫ የለም። መስኮቶቹ አቧራ እንዳይሆን ብሎ ተደፍኗል። የመኪና እኛ የነበርንበት መኪና ማለት ነው። ድንጋይ አልመታውም፣ ምንም አልመታውም። እግዚአብሔር በሚያውቀው ነው የምልህ። መስኮቱ ሸዋ ብሎ ወረደ። በሱ ነው የወጡት አጋንንቶቹ። ልክ ፒስታውን እንትኑ አስፋልቷን ጨርሰ አጋንንት ከመኪና ለመውጣት የመስታወት መሰበር ለምን ያስፈልገዋል? አጋንንት እንደ ሰው ገዘፍ ነስተው ስጋ ለብሰው አጥንት ኖራቸው የሚንቀሳቀሱ አይደሉም። በመስኮት መግባት በመስኮት መውጣት የሚጠበቅባቸው አይደለም። ወይ ደግሞ መሰበርን መክፈትና መውጣት የሚጠበቅባቸው አይደለም። መናፍስት ናቸው። በፈለጉበት ይገባሉ፣ በፈለጉበት ይወጣሉ። ስለዚህ አጋንንቱ ሊወጡ ሲፈልጉ መስታወቱ መሰበር ጋር የሚያገናኘው ነገር የለም። ወይ ደግሞ ሰብረው የሚወጡ አይደሉም። በፈለጉበት መግባት መውጣት የሚችሉ ናቸው። ለዚህ ነው የአጋንንት ኮንሰፕት ብዙ ጊዜ ላይ ራሳቸው በህሊናቸው የሳሉት ነገር ነው። ለዛ ነው በህልማቸው ሲያሯሯጧቸው የሚያድሩት። ለዛ ነው እንደፈለገ የሚያቃዣቸው። ለዛ ነው ምክንያቱም የአጋንንት ኮንሰፕቱ ራሱ ከመላእክት ወገን እንደነበሩ እንኳን ረስተውታል። አካል ገዝተው ገዘፍ ነስተው የሚመጡ ስጋ ለባሽ ነው የሚመስሏቸው። በነገራችን ላይ ስሙት ደግሞ እንጂ አልመታውም፣ ምንም አልመታው። እግዚአብሔር በሚያውቀው ነው የምልህ።
መስኮቱ ሸዋ ብሎ ወረደ። በሱ ነው የወጡት አጋንንቶቹ። ልክ ፒስታ እንትን አስፋልቷን ጨርሰን ወደ ጊዮርጊስ ደርሰናል ብሎ ስንጠመዘዝ ማለት ነው መስኮቱ ተሰበረ። ከዛም በኋላ ሁሉም ሰው ተነሳ። ይሄ ተአምር ተሰርቷል በመኪናችን ላይ። የመኪናው መስታወት ነው የተሰበረው። መኪና መስታወት በእኔ በተቀመጥኩበት 4ኛ ረድፍ ላይ ማለት ነው ተሰበረ ድቅቅ ብሎ። ምንም ድንጋይ ሳይመታው? ምንም ድንጋይ አልመታውም። ሰዎቹ ግን ድንጋይ ነው አሉ። አይ ድንጋይ አይደለም ጸሎት ብታረጉ ግን መኪና ውስጥ አልነገርኳቸውም። በቃ ጸሎት አድርጉም ድንጋይ ግን አይደለም ብዬ ዝም አልኩኝ ማለት ነው። ከዛ ሁሉም ዝም አሉ እና ከዛ በፊት ግን ተቆጥቻቸዋለሁ። ልክ እንትን ሳንደርስ ከጎንደር ሳንወጣ እንትኑ ጋር መጀመሪያ በምንሄድበት ቦታ አልተያዝንም። መጀመሪያ እኔ ጸሎት እያደረኩ ነው። እኔ ማንም በቅቼ አይደለሁም። እኔ ኃጢአተኛ ነኝ፣ ትቢያ ነኝ። ግን ጸሎት እንደሚያድን ስለማቅ ነው የምጸልየው እንጂ እኔ ቆሻሻ ነኝ ወንድሜ፣ ትቢያ ነኝ። ሲያወሩ እባካችሁ በጣም ነው የተናገርኳቸው። መጽሐፍ አላችሁ ውዳሴ ማርያም ሳይዝ የሚንቀሳቀስ ክርስቲያን የለም። ወሬ ከምታወሩ እየወረዳችሁ መኪና ከምታስቸግሩ ሰውን ከምታስቸግሩ ለምን አንዱን መጽሐፍ ይዛችሁ ቁጭ ብላችሁ ጸሎት ብታደርጉ ምን ችግር አለው አልኩ። እውነት ነው የምልህ። አንዷ ቀለም ተቀብቻለሁ ብላ ፊቷ አብጧል አላርጂክ አድርጎብኛል ብላ ማለት ነው በጣም ተናገር ነበረ። እዛም ተቆጣኋቸው። ሁሉም እኔ ከተቆጣኋቸው በኋላ ቦታቸው ይዘው ዝም አሉ። በቃ ወይ ዝም በል ወይ ደግሞ አታውሩ። መጽሐፋችሁን ይዛችሁ ቁጭ ብላችሁ አንብቡ። የራሳችን አጋንንት ነው መንገድ እንዲዘጋብን ያለው። በዚህ ሰዓት መድረስ የነበረብን እንደዚህ የሚያሽከረክረን ያለው የራሳችን አጋንንት ነው። የኔም የእናንተ በቃ መኪና ውስጥ ያለ አጋንንት። ይሄ ከመሐመድ ትምህርት ምንድን ነው የሚታነሳው? የመሐመድ ትምህርት ሁሉም ሰው መንፈስ አለበት ብሎ ያስተምራል። ግርማም በሆነ ጊዜ እናያችሁ ሁላችንም መንፈስ አለበት የሚያስወጣልን ጠፍቶ ነው እንጂ አለ። የትኛውም በቃ የራሳችን አጋንንት አለን። ከየት የመጡ ትምህርቶች ናቸው? ብዙ ጊዜ ለዛ ነው የመሐመድ ትምህርቶች ናቸው ግርማ ጋር ያሉት ናቸው። ብዙ ጊዜ ለዛ ነው በየትኛው ትምህርታቸው የታ ትምህርት ሁሉም ሰው አጋንንት አለበት፣ ሁላችንም አጋንንት አለን። ሰው ቤተክርስቲያን የምናውቀው 2 አቃቢ መልአክ እንዳለን ነው። አንድ በቀን የሚጠብቀን አንድ ማታ የሚጠብቀን መልአክ እንዳለን ነው የማውቀው። እኔ እንደዛ አቃቢ መልአክ የሚባል ጠባቂ መልአክ ማለት ነው የማውቀው እሱን ነው። የእነኚህ ሰዎች ግን በተገላቢጦሽ ግን ጠባቂ ከእነሱ ጋር የሚውል አጋንንት እንዳላቸው የእኛ አጋንንት ነው ስሟት እንዲዛጋብን ያለው። በዚህ ሰዓት መድረስ የነበረብን እንደዚህ የሚያሽከረክረን ያለው የራሳችን አጋንንት ነው። የኔም የእናንተ በቃ መኪና ውስጥ ያለ አጋንንት ነው የሚጫወትብን ያለው። እንንቃበት። በቃ አጋንንትን ንቁበት። ለምንድን ነው እንደዚህ የምትሆኑት? ስትጸልይ እኮ አርፎ ይቀመጣል፣ ይታሰራል። ምን ሆናችሁ ነው ብዬ ተቆጣኋቸው። ከዛን ሰዓት በኋላ ማንም ትንፍሽ ያለ የለም። በርሜል ጊዮርጊስ ከምንደርስ ድረስ ድምፅ ሳልሰማ ነው የሄድኩት። በእኛ መኪና የነበር ነው ማለት ነው። ለመውረድ እንኳን ፈርተው ነው የነበሩት። እና አንድ ነገር እዚህ ጋር ይታያችሁ። በጣም እኮ የሚገርመው እኮ እንደዚህ ሰዎች ናቸው። ከየት እንደመጡ ማይታወቁ፣ ተማሩ ቢባሉ መማር ማይፈልጉ፣ ጸበል ለጸበል ሲዞሩ የሚውሉ፣ ስለ አጋንንት ብቻ መስማት የሚፈልጉ፣ የአጋንንትን ባህሪያትን እንኳን ጸባያትን እንኳን መለየት ማወቅ ማይችሉ፣ የቤተክርስቲያን ትምህርት ስለ አጋንንት ምንድነው የሚለውን ነገር ማያውቁ፣ አፈጣጠሩ ፍጥረት ወገኑ ከማን ነው የሚባለው መናገር ማይችሉ፣ ግን በራሳቸው ህሊና የሆነ ሰው የሳረላቸውን ነገር ብቻ ይዘው የሚሄዱ። ይሄ ነገር ትክክል አይደለም። ከምን አመጣችሁት ቢባል ይሄ ልጅ አሁን አቅራቢው እዚህ የሚያቀርበው ልጅ ሮናልዶ ታየኝ ስትል ሲደነቅ የነበረው ሰው በቃ የሐሰት ተአምራትን ፈጥሮ በርሜል ጊዮርጊስን ማስታወቂያ የሚፈልግ ሰው በነጋች ላይ የሐሰት ተአምራትን ያልተፈጠረ የሌለን ነገር ስላሴ አየሁ ሲባል የሚደነቅ ቅዱስ ገብርኤልስ በስልኬ ላይ ያስተላለፈኝ ስትል የሚደነቅ ይሄ ትክክል አይደለም። የቤተክርስቲያን ትምህርቱ አይደለም። ከትምህርቷ ጋር ይጋጫል። በምን አወቅሽ? በምን አረጋገጥሽ? ምንም አይጠይቅ። ብቻ በርሜል ጊዮርጊስን ያሞገስለት ያስተዋውቅለት ጉዞ ያዘጋጅበታል። ጣትስት ኮምፕሊት እና በጣም የክርስቲያኑ ድክመት ለብዙዎች ቦታ ይሰጠ ይመስለኛል። እስቲ አንድ ዳን የሚባል ሰው አለ። ዶክተር ነኝ ይላል። የእንስሳ መሳይ ዶክተርነቱ ክርስቶስ የጾመው ለራሱ ነው ይላል።
ለራሱ ለክርስቶስ ለራሱ ጥቅም ብሎ እዚህ ጋር ይታያቸዋል። እርሱ ይላል ኢየሱስ ማለት ነው በስጋ ወራት እሺ ከሞት ሊያድነው ወደሚችል ኦኬ ከብርቱ ጩኸት እና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። እግዚአብሔርንም ስለ መፍራቱ ተሰማለት ይላል። ስለዚህ ጌታ ኢየሱስ ክርስቶስ ጽድቅንም ሁሉ አድርጓል። ስለዚህ ጴንጤዎች ጌታ ጾሞልኛል ይላሉ። ኧረ ጌታ ለራሱ ነው የጾመው። በዚህ አውድ ይሁት ነው እያልኩ ያለሁት። አልቀበልም ማለት መብታችሁ ነው። እሺ በቃ እኔ ጆሲ ቀጥልሽ። እኔ ጌታ ለኛ ነው የጾመው ብዬ ነው ማምነው። አሁንም እኮ ይኸውልህ ዳኒ፣ አሁንም ያመጣኸው ጥቅስ አንተን የሚረዳ ነገር አይደለም። እንደው ላይክ የዕብራውያን 5ን አመጣ ከሞት ሊያድነው ወደሚችል አለ፣ ጸሎቱ ተሰማለት አለ። ስለዚህ ዳነ አልሞተም። ጴንጤዎች ጌታ ጾሞልናል ይላሉ። ምን ትላለህ የሚል ጥያቄ አንስተው እኮ ነው። ኖ ጌታ ለኛ ጾሟል የሚባል ነገርማ የለም። ጌታ ለራሱ ነው የጾመው የሚል ሙግት መጣ። ይሄን ስላቸው እንዴት ለራሱ ጾመ ትላለህ እንዴ? ብራዘር እዚህ ጋር እኮ ይላል እንግዲህ ጴንጤዎች ጭምር ነው እየተቃወሙት ያለው። ጌታ ለራሱ ነው የጾመው ሲባል ጴንጤዎች ጭምር እየተቃወሙት ያለው። በግል አንብቦ በግል መረዳት በአበው ሕሊና አለማየት በቅዱሳት መጽሐፍ ተረጓሚ አይን መጽሐፍትን አለማየት አለመመርመር ወደዚህ አይነት ክህደት ይወስዳል። ጌታ ምን ሊጠቀምበት ነው ለራሱ የጾመው? ይህንን ጾም ለእኛ ለአርአያ ለአብነት እንዲሆንን ጾም ብላ ቤተክርስቲያን ታስተምራለች። አርአያ አብነት እንዲሆንን ሶስቱን ርዕሰ ኃጣውእ እንድናሸነፍበት አብነት እንዲሆንን ደግሞ በተግባርም እያሳየን እንዴት ማሸነፍ እንዳለብን በተግባር እያሳየን ይጾሙልን። ግን ይህ ዶክተር ነኝ የሚለው ሰው ግን ለራሱ ነው ጌታ የጾመው ይላል። መድኃኔዓለም በእውነት ማስተዋል ነው ጠውን ያድልልን። በዚህ አላብቅ ከመሸን የመጣሁት ቸርኩኝ።